ቴንኪው ብለሽ እኮ መልሰሽልኛል። ደርሶሻል? አልደረሰኝ። ቼክ አድርጊው። እሺ በፍጹም ሜሴጅ ይመጣልኝ። ወደ ስራ ስገባ አስገብቼልሽ ቆሜም ለመመለስ ያብቃኝ ብለሽ አመስግነሽኛል። 1000 ብር አስገብቼልሽ ሪሲት ልኬልሻለሁ። ለሞዴሬተሮቼም ሪሲት ልኬያለሁ። እያንዳንዱ ለነሱ ስለምልክ ቼክ አድርጊ። ሪሲት ደርሶኛል። ሪሲቱ እዚህ ሌላ አለ። ብሩ ግን አልገባም ወደ አካውንቴ። ሪሲት ከደረሰሽ ታዲያ ብር እንዴት አይገባም? ሪሲት ማለት እኮ የተላከው በዌስተርን ዩኒየን እኮ ነው። ትልቁ ወረቀት ሄደሽ እንትን ማለት አለብሽ፣ መውሰድ አለብሽ። ልኬልሻለሁ እኮ ራሴ ሄጄ ነው የማወጣው። ኢማራት አይዲሽን አይደል የላክሽልኝ? አዎ። ስለዚህ አስገብቻለሁ። መሄድ ያለብኝ ባንክ ቤት ነው ማለት ነው። ሌላ ኩልሽ ኤክስቼንጅ ትወስጅና ከላይ ክብ ያረኩልሽን ኮድ አለ። እሱን ስታሳያቸው 1000 ብር ይሰጣል። ወዲያው እንደውም ማንም ሰው አላከልኝም አንቺ ነሽ የደረሽልኝ ብለሽ አመስግነሽ እንትን ብለሻል። እኔ የመሰለኝ እንዴት ነው እራሱ የሚገባ ነው የመሰለኝ። ኖ በኢማራት አይዲሽ ነው። እንትንሽም አካውንትሽም እምቢ አለ። ስንት ስሞክረው ካስታወሽ እምቢ አለኝ ብዬሽ ኢማራት አይዲ ላኪ ብዬሽ ላክሽልኝ፣ አስገባውልሽ። ችግር የለም ሳርዬ፣ ይቅርታ። እሺ ችግር የለም። እናንተ እስከምትነጋገሩ ጨርሱ። ኦርደር ማውጫ ሰዓት ስለሆነ ለዛ ነው። እሺ ጥሩ፣ ከጨረሳችሁ ማውራት እንችላለን። አሁን እሷ ሳይንትዬ እንግዲህ አንቺም ነግረሽናል፣ እኔም አንጥቻታለሁ ይመስለኛል። ፍላጎቷ መኪና እንዲገዛላት ነው። አሁን እንደተናገርሽ ከሆነ መኪና እንዲገዛልሽ ቪዛሽ እንዲሰራልሽ ነው ፍላጎትሽ። ሳይንት በቀደም ያወራ ነው ግን እንደዛ አልነበረም ይመስለኛል። አዎ ቪዛዬ እንዴት ነው ይታደስ ነው ያለችው። ያው ቪዲዮን እንደሰማ ነው ማለት ነው። ቪዛዬ እንዲታደስልኝ ትንሽ መኪና ደግሞ ካገኙ ደግሞ እንዲገዛልኝ ያለችው። ያው ከመኪናው በፊት መጀመሪያ መጀመሪያ እዚህ ዱባይ ላይ የምትቆምበትን ያው የቪዛዋን ነገር ማለት ነው አይደለ የሚቀድመው። አዎ ከዛ ደግሞ ያው የሚዋጣውን እያየን ደግሞ እንትን እንላለን። ዋና ምንድነው እዚህ ሀገር ላይ በሁለት እግርሽ እንድትቆሚ ቪዛሽን ይዘሽ ቶሎ ብለሽ ኢንሹራንስሽ እንዲስተካከል ያ ነው። በዚህ ላይ ደግሞ አገልግሎትሽን ምን አሉሽ? ወደ ስንት አመት ሰርተሻል? አገልግሎት የሚባል አለ በካምፓኒ ደረጃ ላይ በሚገባ ይሰጣሉ። ግን ለምሳሌ እኔ እዛ ሪዛይን ካረኩኝ ከ4 ወር በኋላ ነው ብሩ የሚደርሰው እንጂ ይሰጡኛል በሚገባ። 11 አመት ያገለገልኩበት ብር አለኝ እሱ ጋር የምናገረው። ምናልባት ይሄንን ወዲያው የሚሰጡ ቢሆን በራሴ ማሰራት እችላለሁ ቪዛውን 100%። ምናልባት መኪና ለመግዛት ላይ ሆን ይችላል እንጂ ለቪዛ ይሆናል ብሩ። ቢያንስ በሰራሹ መጠንና በሰራሹ እንትን ነው የሚሰጡ። ሳይንት እያወራሽ ነው? በቃ ጨረስኩኝ እኔ። አዎ ማለት እንደ እንትን መኪና መግዛት በጣም ከባድ ነገር ነው። ወይም ደግሞ ለመኪና አዋጡ ማለት ቪዛዋን አትሊስት የቪዛዋን እየሰማሻት ነው ሳይንት። የቪዛዋን እኮ ራሷ ማሰራት እንደምትችል ተናገረ። የቪዛውን ማለት አሁን ለምሳሌ እኔ ዛሬ ሪዛይን ባደርግ ዛሬ ራናዌይ ነው መሆኑ አይደል እንዴ? ከዚህ በፊት እንደዛ የሆነበት ሰው አለ? ሁሉም ሰው ለምን እንደሆነ ልንገርሽ። አንቺ የሌላ ሀገር ዜጋ ነሽ፣ የዚህ ሀገር ዜጋ አይደለሽ። የዚህ ሀገር ዜጋ ብትሆኚ 4 ወር ያለምንም እንትን መጠበቅ እንደምትችይ ያውቃሉ በማንኛውም ሰዓት። ግን አንቺ የመኖር ቻንስ ያለሽ እዚህ ሀገር ላይ ከነሱ ጋር ከንስለሽ ሌላ ስራ እስካልገባሽ ድረስ 28 ቀን ብቻ ነው ከካንስሌሽኑ በኋላ። ስለዚህ አትሊስት በዚህ ጊዜ ውስጥ ማጠናቀቅ ይኖርባቸዋል። ምናልባት አንቺ የማታውቂው ነገር ካለ እዛ ውስጥ ያሉ እንትኖችን አናግሪ። አብዛኛው ከኛ ጋር የለቀቁ ሰዎች አሉ። በጣም ብዙ ናቸው የለቀቁ። ብዙዎቹ ግሎባል ቪሌጅ የሚሰሩ አሉ። በጣም ብዙ ናቸው ግሎባል ቪሌጅ የሚሰሩ።
እኔም ይሄንን ካር ሊፍት ምናምን የሚሰሩ ልጆችም አሉ። ከወጡ በኋላ እንደገና ደግሞ ቶታሊም ወደ ሀገራቸው ጠቅለው የገቡ ሰዎች አሉ እና እነሱም እንዳጠቃላይ ይሄንን ነው እየተናገሩ ያሉት። ኦልሬዲ እንትን የሚሏቸው የሚሰጧቸው ግማሹ ከ4 ወር በኋላ ከ5 ወር በኋላ እንደዚህ ነው የሚሰጡት እና ሄደው ራሱ ማለት እባካችሁን አፍጥኑልኝ ብለው የሚናገሩ ሰዎች አሉ። እነሱ ኦልሬዲ ፕሮሲጀሩ ነው እንደዚህ ከሆነ ያን ሰዓት ነበር ያናገርሽኝና በሰዓቱ ያው በደመዙሽ ሰበብ ነው ላግዝሽ ያልቻልኩት። ያው እኛ የኮንትራት ስራ ነው የምናስገባው። ስለዚህ ያው የኮንትራት ደሞዝ ታውቂዋለሽ ከሱ ጋር ስለማይሄድ ነበረ። ግን አሁንም ቢሆን ለአንቺ መፍትሄ የሚሆነው አሁን ቅድም እንደተናገርሽው ብዙ ከስተመሮች ካሉሽ እንትኑ ድርጅቱ አይፈቅድልሽም መኪናውን ለመጠቀም። አይፈቅድ። ለምን እነዚህ ሰዎች አሁን ለምሳሌ አንዷ ጋር ብትቀጠሪ የምትፈልግሽ ከተወሰነ ሰዓት እስከ ተወሰነ ሰዓት ነው። ለምሳሌ ጠዋት 7 ሰዓት ትምህርት ቤት የምታደርሺ ቢሆን ከዛ አፍተርኑን 2 ሰዓት ሄደሽ ማውጣት ይሆናል። ይህንን ሰርተሽ ከዛ ደግሞ በመሀል የሚፈልጉሽ ሌሎች ሰዎች ይኖራሉ። እንደዚሁ ሄደሽ ከስራ ሊሆን ይችላል የምታነሻት፣ ወይም ደግሞ ወደ ስራ መውሰድ ሊሆን ይችላል እና እነሱን አድርሼ ያው የተለያየ ደሞዝ ነው የሚከፍሉ በወር ማለት ነው እኮ። ድርጅቱ ማግኘት የሚገባውን ገቢ አግኝቶ አንቺ ኮሚሽንሽን ካገኘሽ ለምንድን ነው የሚከለክልሽ? እንደው የተለየ ነገር ካለ ምክንያቱም በሜትር ስለሚሰራ ነው ድርጅቱ። ኦኬ፣ ሁሉንም ይወስድብሻል። ሁሉንም ከመውሰዱም በላይ ለነሱም ለከስተምሮቹም አይመቻቸውም። አንዳንድ ከስተምር በቀን መክፈል ላይፈልግ ይችላል። በየቀኑ ብር አውጥቶ ሊሰጥሽ የማይፈልግ ይኖራል። ወይም በካርዱ መክፈል አይኖርም። አብዛኛው ሰው በወር መክፈል ነው የሚፈልገው። በፊት ቶታሊ ይሄኛውን አይነት ሰርቪስ አቁመውት ነበረን። ይሄ ሰርቪስ ግን ያው ደርጎ ያው እንግዲህ እናንተ 2000 ሰው 50 ብር ማለት ነው። ይሄ ለእናንተ ነው። እንደ ኮሜንት አጻጻፎች ቀላል ነው ለእናንተ። እሷ ግን ቅድም 2-3 ጊዜ ጠቅሳ ተናግራለች። በየሰው ቤት ገብቻለሁ ግን የረዳኝ የለም ያገዘኝ ብላለች። መናገርና ሜሪ ሸዋዋ አሁን እቦልክሻለሁ። እሺ መናገርና መተግበር በጣም ይለያያል ጋይስ። ሰውን እርዱ ለማለት ራሱ ለመኪና መግዣ እርዱ ማለት በራሱ ይለያል። የማይረዳ ሰው አለ። አሁን ከዚህ ሁሉ ከኮሜንት ከምትጽፉት የተረዳው 5% ነው። 95%ቱ መኪና ብሎ ስስቁ ነው የሚታየው። እኔም ቢኮዝ አረዳዳችን በጣም እንትን እንላለን ጋይሶች እንትን እንላለን። ዛት ሚንስ እኔ በራሴ ሳይንት ስትነግረኝም መሲንም ሳወራት ምንድነው የተባባል ነው ሳይንት ያለችኝ ቪዛዋ በጣም ያው ሳይንት በጣም ኤክስፕሌን አድርጋልኛለች። ቢኮዝ እንዲንሽ ማሪ አልሰማውም፣ ቪዲዮሽን አላየሁም ከይቅርታ ጋር ጠዋት ወጥቼ ማታ ነው የምገባው። እንደዛ ስለሆነ ስትለይ ምን አልኩኝ እኔ ምንድነው የምትፈልገው ስል ቪዛዋ እንትን ቢልላት አሁን ቪዛ ከሌላትም በራሱ ሌላ ችግር ነው መታከመም አትችልም ምናምን ስትለኝ እሺ ቪዛዋን እንዴት ነው የምናደርገው የሚለው ነው አንድ። መሲ ብርጅስቶን ደግሞ ስትነግረኝ ምንድነው ያለችው ማለት እንትን ነው የምትፈልገው ስራ እንዲሰጣት ስራ እንዲገኝላት ቀለል ያለ ስራ ስትለኝ ኢትስ ኦኬ ላይክ ትምጣና እንትን ነው ያሁን አንቺ ጥያቄ የቪዛም የመኪናም ጥያቄ ነው። የምር ኢቭን ህብረተሰቡ ይርዳ ቢባል እንኳን አሳምኖ ይህንን ለማድረግ በጣም ከባድ ነው። እንዳለች ሽሙኒት 10,000 5,000 7,000 መኪና ሊገኝ ይችላል። ግን አንቺ የሚያምሽ ከሆነ ስራውን የማትሰሪበት ከሆነ እዚህ አንቺ ሁኔታ አይቶ
በቃ ይሄንን አደርግላታለሁ የሚል ሰው ይኖራል። ቢኮዝ አሁን አንቺን በጣም ብዙ ሰው ለመርዳት እየተሰባሰበ ነው። ስለዚህ ይሄ ነገር ከሆነልሽ በኋላ ደግሞ ነገ ደግሞ ተመልሰሽ ስትመጪ አይ በቃ ብሎ የሚያግዝሽ ይኖራል። ስለዚህ የመጀመሪያው ነገር እንዳልኩሽ ቪዛ ነው እዚህ ሀገር የሚቀድመው። ምንም አይነት ነገር ቢኖርብሽ ሀገሬ ልሂድ ብትይ ወጥቼ ልታከም ቢወጥ ደግሞ አንቺ ሹፌር ነሽ ኢማጂን የፈለግሽውን ስራ አሁን ሙኒት ነይ ቶሎ እዚህ ቦታ ልላክሽ ብትልሽ መኪና ተከራይታ ብትልክሽ ላንቺ ራሱ እንትን ነው ዛት ሚንስ በቃ ዋናው ነገር ቪዛሽ እስከሆነ ድረስ ቪዛሽን እናስተካክላለን። ከፈለግሽ እኛ ቤት ምን መሰለሽ ከተጀመረ ይጨረሳል። በቃ ይጨረሳል። አሁን እኔ የማልወደው ነገር ወይም በቤቴ እንዳይሆን የምፈልገው ነገር እኛ ጋር አውርተሻል፣ በቃ እኛ ጋር ነው መጨረስ ያለብን። ጥያቄ ሺ ነው። እኔም ቃል ገብቻለሁ፣ ሙኒትም ቃል ገብታለች፣ ሁሉም ሰንበዲም ቃል ገብቷል። ይህንን ነገር ለማድረግ እኛ እስካልቻልን ድረስ በተአምር ወደ ሌላ እንድትሄጂ አልፈልግም። ወደ ሌላ እንድትሄጂ አልፈልግም ማለት እንድትረጂ አልፈልግም ማለት አይደለም። ቅድም ያልሽው ነገር ነው። ሰንበዲ ቤት ስትገቢ ሲያውሽ፣ የሆነ ቤት ስትገቢ ሲያውሽ እነሱም እንደሚመስላቸው ታውቂያለሽ። እንደተረዳሽ ተረድተሽኛ በቃ ተረድታለች እኮ ከሌ ቤት ግን አንቺ ያገኘሽው ሳንቲም በጣም ጥቂት ነው፣ ያተረፍሽው ግን ስም ነው። ስለዚህ እኛ ያንን ነገር ሰክሰስፉል ሆነን እንጨርሳለን። ቃል የእምነት ዳር በቃ አሁን ቤት ራሴን ቤት ባባ ለሌላ ጉዳይ ይሆናል እንጂ ለእንደዛ አሁን ቤትሽ ገብተሽ እኮ ሳሪ ጋር እንደዚህ ነው ማለት ትችያለሽ። አሁን ችግሩ ምን መሰለሽ? የሆነ ቤት ተጠራሽ ገባሽ፣ የሆነ ቤት ተጠራሽ ገባሽ። ህዝብ የሚያውቀው ምን መሰለሽ? በቃ ተረድታለኝ ነው አይምሮ ውስጥ የሚያደርገው። ተረድተሽኛ? እዚህ ቤት አሁን እኛ እስከተጀመረ ድረስ እንጨርሳለን። አሁን ቪዛ ብለናል። የቪዛሽን ጉዳይ